ታውቂያለሽ? አንደኛ ብሩክ ይህንን ቤት አሰርቶ ለእናቱ ሰጠ። ከነ ባለቤቱ ድንቡሽቡሽ ኑና ሀይሚና ብሩኬ ቤቱን መርቁ፣ ጨርሰነዋል፣ ልንገባበት ነው እያሉ ትንሽዬ ምንጣፍ ቁጭ ብዬ እዚህ ጋር አንቺ ጋር ስኖር ማለምበት ቦታ ነው እና እኔ እንቀመጥ እናልም እየተባለች እንግዲህ ናኒ ትናንትና 4 ዲኮር ገዝታለች። ይሄ ዲኮር በነገራችን ላይ እኔም የምወደው ነው፣ ግን ውድ ነው። የሚገርማችሁ ነገር ማለት ነው አዲስ አበባ ዲኮር ምሰራ ጓደኛ ያለች እንትንም እንደዚህ ሳሎን እንደዚህ የዚህ አይነት ምሸጥ የከፈተች ማለት ነው። እና እሷ እናቴቱ 3 ዓመት አረብ ሀገር ድብን አርጋ ሰራች። ቤተሰብ ምናምን ሳትል ሄዳ ንጥጥ ያለ እንደዚህ አይነት ይሄ እንደዚህ የቤት ዲኮር ምናምን የልደት ምናምን ስግጥ አድርጋ ነው 2 ቦታ የከፈተችው። በጣም ወዳድ ጓደኛዬ ማለት ነው። እኔ ግን ሳልመከር እሷ ነይ ስትለኝ እምቢ ብዬ እኔ ይኸው 9 ዓመት አረብ ሀገር ግን ምኔንም አልቀየርኩም። እሷ ግን 3 ዓመት ሰርታ ምንም አንድ ነገር ሰው ሳትረዳ ማለት ነው ቤት ሰው ሳትረዳ ሄዳ ማለት ነው። እና በጣም ነው ታሪኳ የሚገርመኝ። እና ምንላችሁ ነው አበባውን ሳይ ያስታወስኩ ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ ማለት ነው። የኛ ውድ ቤተሰቦች ከመጣችሁ አይቀር ቪዲዮውን ላይክ አድርጉት፣ ወደ ብዙ ሰው ጋር እንዲደርስልኝ ማለት ነው። የኛ ውድ ቤተሰቦች ላይክ ጠቅ ማድረግ ነው በቃ አትርሱ ማለት ነው። ልክ እንደገባችሁ ላይኳን ጠቅ ማድረግ እና ላይክ ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። ዛሬ እንግዲህ መለኛው አላልኩም። አሁን ላይቭ ላይ ነበረ። ላይቭ ገብቼ ማሂን አምጣና ቪዲዮ ስስራለን እያልኩ ነበረ። ያ የሆነ ቦቅሷ ምናምን አልናፈቃችሁም? የማሂ እንደዛ እያልኩ ነበር ቲክታክ ላይ ላይቭ ማለት ነው። እና ለዛ ነው አፌ ላይ የመጣው እንትና ማለት ነው። ሀብቴ ከባለቤቱ ጋር እንግዲህ አዲሱን ቤት ፏፏ አድርጎ እየጨረሱት ነው ማለት ነው። ትናንትና ዲኮር እያስተካከለች ነበር። ያችን ዲኮር ገዛው ብለሽ ማለት ነው ናኒሻ ድንቡሽቡሽ እሷን ገዛው ብለሽ ደስ አላለህም? አልሳምከኝም ምናምን አላለችም። ብሩክ አለማየሁ አለ አይደል እንዴ እስከ ኩሽና እስከ ሳሎን እስከ ምናምን የሰራ ደግሞ ለምን እንዲያልሽ እንዳትሉኝ እናንተ። አረ ብልስ ይገባኛል፣ ምስጋና ነው ይሄ፣ እውነቴን ነው። ይሄ ልል የቻልኩበት ምክንያት ምንም እንደሆነ ታውቃላችሁ? አንዳንዴ እኛ ታላቅ ስንሆን ማለት ነው ለታናሽ እኛ ብቻ ረጅ እኛ ብቻ አጋዥ። እኔ አሁን የሚታየኝ እንደዛ ነው። ወይኔ ታላቅ ወንድም ወይ እህት ቢኖረኝ ምናምን እላለሁ፣ ታላቅ ባልሆን እላለሁ ማለት ነው። እኔ በእኔ ቦታ ግን ደግሞ አንዳንዴ ተፈጥሮ ነው በቃ የሰው ልጅ በሆነ ነገር ህይወቱ ሲቀየር ታላቅም ሆነ ታናሽም ሆነ እኔ በብሩክ ተምሬያለሁ፣ በብሩክ ማለት ነው። ምክንያቱም በቃ ለቤተሰብም በሉት ለማንም ደራሽ መሆን ስትለወጡ ከብሩክ ይሄን ነገር ተምሬያለሁ። እና እኔ በፊት እንደዚህ እል ነበረ፣ ታላቅ ብቻ የሆነ ነገር የሚያደርግ ታላቅ ብቻ የሆነ ነገር የሚፈይድ ነው የሚመስለኝ። ግን ለካ ታናሽም በቃ እንደዚህ ነው ውጤት፣ በብዙ ነገር ሰዎችን ማስደሰት ይቻላል የሚለውን ነገር ከብሩክ ተምሬያለሁ ማለት ነው። ሀብቴም ደግሞ እንግዲህ ኑና ቤቱን መርቁ እያለ ነው። የሀይሚ ቤት ደግሞ በቅርቡ እንግዲህ ፏፈሽ ብሎ አልቆ ከዚህ አሁን ከተከራዩት ቤት የሚያኮራ በቃ አላቅም፣ ግን ይከራዩት ይግዙት ይሄን ቤት አላቅም፣ ይቅርታ የማውቀው ነገር የለም በነገራችን ላይ ሰው ግን ማለት ነው እዛ ቢገቡ እንዴት ደስ ይለኛል። ብሩክና ሀይሜ ማለት ነው ቤቱ ያ ዝንጥ ብሎ አልቆ ሁሉ ነገር ተሟልቶ ምናምን ለሀይሜ የተሰጣት ቤት ማለት ነው። ኦልሬዲ አሁን እንግዲህ እንደማይለያዩ እያየን ነው። የተሰራው ለሀይሜ ነው፣ ግን ለሀይሜ የሰራሁት አለ እንጂ ብሩክ ያ ቤት የተጀመረው ሳይጣሉ ነው። ሳይጣሉ ሲሆን ደግሞ 4 ልጆቹም ታቅዶ ክፍል ተሰርቶላቸዋል። አይተናል ክፍሉን የ4 ልጆቹ ተብሎ ማለት ነው። ሳይጣሉ በፊት ነው ያ ቤት የተሰማ ነው። ግን ሲጣሉ ምን ተደረገ? ሀይሚ አንቺ ነሽ መውሰድ ያለብሽ፣ ለአንቺ ነው የማደርገው አለ ብሩክ። እንግዲህ ወይም ደግሞ ብሩክ እንግዲህ ሀይሚ መቼም እኔን ጨክና አትሆኝም ብሎ አስቦ ሊሆን ይችላል። ግን ደግሞ ቢሰጣትም የሚገባት ሴት ናት ሀይሚ፣ ይገባታል። በቃ እናንተ ከጎናችሁ ሆኖ ስኬት እንድትይዙ ያደረጋችሁን ሰው ምንም ብታደርጉለት አይቆጭም። እና ብሩክም ሀይሚ ብታደርግለት ምንም አይቆጫትም፣ ሀይሚም ብሩክ ቢያደርግላት ምንም አይቆጫቸውም። ምክንያቱም እኔ ከሀይሚና ከብሩኬ በቃ ለእኔ ለራሴ ቢሆንልኝ ብዬ የምመኘው ነገር ከወንዶች ሳስብላችሁ አሁን ሰሞኑን በማስታወቂያ ስራ ዋንትያና ቤኪን እያያችሁ ነው እንዴት እንደሆነ። ወንድ ልጅ ማለት ነው ምንም ቢሆን ምን እንደዚህ ከተቀራረባችሁ እንግዲህ ያድርገውም አያድርገውም ቤኪ፣ እኔ ጠዋትም ተናግሬያለሁ፣ ብዙ ሰዎቻችሁ ሀሴብ ታደርጋችሁታል። አንድን ሴት ልጅ
መጠየቅ ነውር የለውም ብያለሁ። ግን ያ ማለት ደግሞ ዝም ብሎ እንደዚህ በደቂቃ ውስጥ በአጭር ጊዜ ውስጥ ተገናኝተው እንደዚህ መጠየቁ ትንሽ ይከብዳል፣ ትንሽ ማለት ነው። ግን እኔ ሀይሚና ብሩኬን የማደንቃቸው እንግዲህ ሚዲያ ላይ ነው እኛ የምናያቸው። ከዛ ደግሞ የካሜራ ጀርባውን እኛ አናውቅም። ቢኖር ኖሮ በእርግጠኝነት ሲጣሉ ሀይሚ ብዙ ነገር ትናገራለች። ብሩክ ባይናገር ሀይሚ ትናገር ነበር፣ እኔ በእርግጠኝነት ማለት ነው። እኔ አሁን የተረዳሁት ከጎናችሁ ማንም ሰው እንደዚህ አይነት ጥያቄ ሳያነሳባችሁ የእናንተን ብርታት የእናንተን ስኬት እያየ የሚያበረታታችሁ ደስ አይልም? እኔ በዛ ነው ደስ ያለኝ ሀይሚ ከብሩኬ ጋር መሆኑ። ሀይሚም ደግሞ አይታችኋል እንግዲህ አሁን ፍቅር እንደዚህ አሁን ከነ አብርሃም ህይወት ውስጥ የዛን ጊዜ አብርሃምን አልፈልግም ብላ አልቅሳ ወጣች። አሁን ድጋሚ ደግሞ እናንተ ጋር መቋረጥ ኤፍሬምን እንትን አለች። ከኤፍሬም ጋር ምንድን ነው አሁን ከኤፍሬም ጋር? በእርግጥ ፍቅር ይሁን ኖርማሊ በሀገር ቤተሰብ ይሁን ምን ይሁን አናቅም። በእርግጥ ሙቤም አለበት። አሁን አቁሚ ተብያለሁ ወንድሜ አቁሚ ብሎኛል ብላ እያለቀሰች ነው። ስንት ጊዜ ታለቅሳለች ግን ፍቅር። እኔ በጣም ይገርመኛል። አቅም አላት ትሰራለች፣ ግን በቃ ሁሌ ማልቀስ ነው እድሏ ነው መሰለኝ። አይዶ ነው አላቅም። ብቻ የምናለቅስ ሴቶች ብቻ ፈጣሪ ካለቅሶ ይሰውረን። እና ከዚህ አንጻር ሳይ እኔ ሀይሚን በጣም ነው በቃ ፈጣሪን የማመሰግነው ከብሩክ ጋር በመሆኗ ብቻ ማለት ነው። እናንተ ግን አሁን ከብሩክ ጋር ስትሆን የሆነ የተጎዳይ ሴት የተበደለች ሴት በቃ ብዙ ነገር ያጣች ሴት ነው የምታደርጓት። ግን ማለት ነው ቢያንስ እሷ ማንነቷን አስከብራን የኖረችው በቃ እሱ ብቻ ብሩኬ ብቻ ከጎኗ ስላለ ማንም ሰው ቀና ብሎ አይናገራትም፣ ያከብራታል። ገባችኋ? እኔ ብሩክን እንኳን ባታገባው ሀይሚ ክብሯ ስለተጠበቀ ብቻ ፈጣሪዋን ማመስገን አለባት። እንደው ምሳሌ ነው የምላችሁ። ብሩክና ሀይሚ አይለያዩም፣ ግን እንደው ምሳሌውን ነው የምላችሁ። በቃ ክብሯ ብቻ ይበቃታል። ሴት ልጅ እኮ ከምንም በላይ ክብሯ ነው የሚበልጠው። ማርያምን ነው የምላችሁ። በክብር ስለተያዘች ነው ህዝቡም እንደዚህ በጣም ሙጭጭ ብሎ የሚወዳት ክብሯን ስለጠበቀች ነው። ክብራችሁን የሚያስጠብቅ ደግሞ ከጎናችሁ ሲኖር ማለት ነው ሁልጊዜም ኩራት ነው የምትሆኑት። ካለበለዚያ ግን ማንም ሴት ልጅ ውብ ናት በራሷ ለመጠየቅም ለመሆን ብዙ ነገር ለመባል የሴት ልጅ እድሏ ክፍት ነው። ገባችሁ? እኛ ሴቶች ደግሞ የሆነ የፈለገ ጠንካራ ሴት ብንሆንም የሆነ ሰዓት ላይ ልጅነትም አለ። በአንድ ነገር መታላችሁ አይቀርም፣ የሆነ ነገር ትሸወዳላችሁ። ግን እኔ እዚህ ጋር የብሩክን አቋም የምወደው ወደ እንደዚህ አይነት ነገር ለመሄድ ክሎዝ ነው የሚያደርገው። ክሎዝ እንደውንም አሁን ከቅርብ ጊዜ በኋላ እንደውም ሀይሚን አይወዳትም ሀይሚ እንዲህ ነው ምናምን ሲሉት ብዙ ነገሮችን ያኔ ለቀቅ እያደረገ መጣ እንጂ በጣም ጎበዝ ነው በጣም። ሀይሚም ደግሞ እሱ የሚያደርገውን ነገር ሰው እንደሚላት ጥላቻ ይጠላሻል ምናምን ስትባል እንደማይጠላት አክሴፕት አድርጋ ጭንቅላቷ መቀበሉ በጣም ስማርት ሴት ናት። ይሄ ነገሯ ማለት ነው። አንዳንድ ሰው እንደዛ አይወዳትም ምናምን ሲባል በስሜት ብዙ ነገር ይሆናል። እሷ ግን ጭንቅላቷ የነገራትን ብቻ ነው የምትከተለው። ማንነቱን ምን እንደሆነ በደንብ ነው የምታውቀው። በደንብ እኔ ሲጣሉ የምትናገረው ነገር እኔ አልቆጥርባትም። እሱን ከቆጠርኩማ ጭራሹ ነው ለብሩክ ምንም ቦታ የላትም። ግን በሰላሙ ጊዜ የምናየው ነገር ለብሩክ ቦታዋ በጣም ሰፊ ነው። ለማንም የምሰጠውን ቦታ ለሱ የምሰጠው የተለየ ቦታ ነው። እና ብሩክ ራሱ የሆነ ነገር እንዲህ ሲጣሉ ቦታ የማይሰጣቸው ለነገራቶች ያን ነገር ስለሚያውቅ ነው አይደል? ተግባባና ይገባችኋል ብዬ አስባለሁ። ብዙዎቻችሁ ሀብቴ አሁን እዚህ ቤት ስለገባ እድሜ ለሀይሚ በል እድሜ ለሀይሚ በል እንዲህ ለፍቶበታል ወንድሙ እኮ። እሷ እኮ የለፋችበትን ኦልሬዲ ተሰርቶላታል ለሷም ማለት ነው። ግን ብሩክን አለማመስገናቸው ይገርማል። የምሬን ነው። ሀብቴ በራሱ እውነት ታናሽ ወንድም ቢሆን ለራሱ በጣም ክብር ነው ያሳየህ። ክብር እና እኔ በራሱ እድለኛ ነሽ። ለ4 ዓመት ነው ለ5 ዓመት ባልሽን አፍቅረሽ ኖረሻል። ግን ብሩክ 2 ዓመቱ ነው እንግዲህ ከሀይሚ ጋር ከመጣ። በ2 ዓመት ውስጥ ግን እግዚአብሔር ሲባርካችሁ ብዙ ነገር ሰርታችኋል። ሌላው ቀርቶ ዩቲዩበር በሙሉ እየሰራ አንዳንድ ነገሮችን ያገኘ ሰው ይኖራል። በትንሹ ማስታወሻ በሀይሚና በብሩኬ ማለት ነው። ከምንም በላይ ፈጣሪ ይውደዳችሁ። ከምንም በላይ ፈጣሪ የፈቀደላችሁ ሁሌም ይሆናል። አሁንም ቢሆን ዱባይ ለመሄድ ብሩኬ ወይ ሀይሚን ደብቋት ይዞ ይሄዳል፣ ወይ ደግሞ መቼም እሷ ቀድማ አትሄድም፣ ወይ በኋላ ከሆነ ሰው ጋር ትመጣለች እንጂ በፍጹም ብሩክ ጥሏት ይሄዳል እያላችሁ እዛ ከሄደ በኋላ ደግሞ ሌላ ሴት ይዞ
ከዛ በኋላ እንዴት ነው ሀይሚ ዱባይ ደግሞ ልትሄጂ ነው ወይ? እሱ ከሴት ጋር ስታዩ እዛም ይፍታህ አለ ምናምን እያላችሁ ነው። እንደዚህ አይነት ቴንሽን ሆረር ነገር አታወሩ። ብሩክ አለማየሁ ማንም ሴት መጣይ በሴትነቷ ያከብራታል። በፍቅር ደረጃ ግን ከሀይሚ ውጭ ልብ ውስጥ ማንም ሴት የለችም። ማንም ይሄንን እያመናችሁ እየገረማችሁ ዋጥ አድርጉት። ማለት ብዙ ለማለያየት የምጥሩ ሰዎች አላችሁ። ብዙ ማለት ብሩክ መጥፎ ነው እንደዚህ ከሆነ ነገ እንዴት ነው የምትኖሪው ምናምን ትላላችሁ። ግን ያ አይሰራም። የምሬ ነው። ሌሎች ብዙ ሴቶች አሉ የሚያለቅሱ። ለእነሱ ሴቶች ብትረዷቸውና ሀሳብ አስተያየት ብትደግፏቸው በጣም ጥሩ ነው። ሀይሚና ብሩኬን ተዋቸው። እነሱ ስሜታቸው ይተዋወቃሉ። ገባችሁ አይደለ? እኔ መልክቴ ይሄ ነው። ምክንያቱም ብሩክ የሆነ ቦታ ሄዳለሁ ሲል ግዴታ እዛ ቦታ ላይ ሴት አለ ብላችሁ የምትስሉበት ለምንድን ነው? ሴት ልጅ ስላከበረ፣ ሴት ልጅ ስለወደደ፣ ሁሉን ሴቶችን እንደ እናቱ አድርጎ ስለሚያይ ነው። በነገራችን ላይ የእናቱንም ስቃይ ስላየ ነው። የመጨረሻ ልጅ አይደለ? ብዙ ነገሩን እያየ ስላደገ ነው። በዚህ ልክ ለሴት ቦታ ሰጥቶ የሴቶችን ድካም የሴቶች ኃላፊነት ከብዶ የሚታየው የእናቱን ስላየ ነው እንጂ አሁን በዚህ ልክ እኮ እያወቀ ስለ እናቱ እኮ የማያወራ ሰው አለ። በእርግጥ የእናታችሁ ድካም ስለተወራ ስላልተወራ እያንዳንዳችሁ በልጅነት ልጅ በመሆናችሁ ብቻ የእናታችሁን ድካም አይታችሁ የሌሎችን እናት ማሰብ አይከብዳችሁም። ይሄ ይታወቃል። ግን ደግሞ በጣም ብሩክ ስለ እናቱ ሁሉንም ነገር ስላወቀ እናቱን ከሚስቱ እኩል ሚስቱን ከእናቱ እኩል የሚያይ ወንድ ነው። እናቱን አንደኛ፣ ሁለተኛ ሚስቱን ኢንተርቪው ላይ ተናግሯል። እናቴ የሴቶች ጀግና ምላት ሴት ናት ብሏል። የእናቴ ሁለተኛ ሀይሚ ናት ብሏል። ስለዚህ እንደዛ ያለን ሰው ለእሱ አይጠቅምሽም ለእሱ አይሆንም ብለን እኛ መምከር ጀጅ ማድረግ አይጠበቅብንም። ቤተሰብ እናመሰግናለን። ባይ